የምትመለከቱት ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው የስንብት የዜማ ግብዣ ላይ ደርሰናል ተወዳጇ አቀንቃኝ ከህመም መልስ አዲስ ነጠላ ዜማ ሰርታለች የዜማው መጠሪያ በቃይ ነው እውነት ሙዚቃ ነው የበቃት ወይንስ ምን ተወዳጇን አቀንቃኝ ሜላት ቀለመወርቅን ሞቅ አርጋችሁ ወደዚህ ጋብዟት ሜሊ ወደ መድረኩ ሜሊ ሰላም ነው ቤተኛ አዎ እንኳን ደህና መጣሽ እንኳን ደህና ቆየኸኝ የሆነ ሰዓት ላይ እንደውም ታመምሽ ተባለ አልጋያሽና ምን አጋጠመሽ ምክንያቱም በስልክ ተገናኝተን ነበረ በጊዜው ሁኔታዎች ጥሩ አልነበሩም እንደውም ያውልሽ ያ ፎቶ ትዝ ይልሻል እኔ መጀመሪያ እንዳየሁት ወልደሽ ነበር የመሰለኝ በኋላ ላይ ግን ህመም ነው ምንድነው ያጋጠመሽ ትንሽ ያው የዛኔ እንዳውም አንተም በቴክስት እንዴነሽ ብለህ ጠይቀኸኝ ነበር ግን ለማንም አልተናገርኩም ነበር በዚህ ሰዓት በጣም ከባድ ጊዜ ነበር ያው ትንሽ ዘመቻ ላይ ነበር የጽዳት አይደለም የሶሻል ሚዲያ ዘመቻ ላይ ነበርና እኔ ደግሞ በዛ ሰዓት እንደ ድንገት አሞኝ ድንገተኛ ነገር ያመመኝ እንደዚህ እዚህ የሚያደርስ አልመሰለኝም ግን ለህክምና ድንገት አሞኝ በሄድኩ ሰዓት እዛው ነው በቃ ወዲያው ኢቭን ጊዜ አልሰጡኝምና እዛው ነው ወደ ቤቴም አልተመለስኩኝም እዛው አልጋያስኩኝ እዛው ትንሽ ሰርጀሪ ያስፈልገው ነበር ግን እግዚአብሔር ይመስገን ያው ተሽሎኝ ይሄው እንደገና እየሳኩኝ ነው እግዚአብሔር ሁለተኛ ድል ስለሰጣት ማለት ሆስፒታል ስለሄድሽና ነገሮች ቀለል ስላሉ ነው እንጂ በጊዜው ባትሄጂ ኖሮ ከባድ ይሆን ነበር ለዛም ነው ቶሎ እንትን ያልኩት እግዚአብሔርና መስገን እንጂ ባደባባይ እንዴ ቀላል ተመስገን ሁለተኛ ድል ያውም እንዳውም የበለጠ ነው እንዳውም የታደስኩት እንዳውም ብዙም ያው አይ ቲንክ ዶክተር ከፈጣሪ በታች ዶክተሮች አይደሉ አንዳንድ ነገሮችም ልክ እንደ ማስተካከል ያሉበት አድሰው ነው ያወጥኝ እድሳት የውስጥ እድሳት ያ አይደለም አንዴ እድሳት ሲባል ያው ህክምና ብቻ እንጂ እኔኮ እድስ አንዳንዴ ሌላ ነገር እንዳይመስል ሜሊ ታደሰ በአዲስ መልክ እንዲህ ነገር ያጋጥማል የዋናው ምንድነው አትበመኝ አይደለም ቀለል ያለውን አርግልኝ ነውና እንዲ ተኝተሽ በነበረበት ወቅት ምን አይነት ሐሳቦች መጡ ምን አስባለሁ በዚህ ሰዓት ቲክቶክ ላይ ዘመቻ ተነስቶብኝ ነበር ምን ተመቻ ብዙ ማለት ያው በብዙ ጉዳይ ያው አንዳንዴ በምን ምክንያት እንደሆነ ባይገባኝም ብቻ ብዙ መጥፎ የሆኑ ነገሮች ሶሻል ሚዲያ ላይ ሲዘዋወር ያያየው ነበር ዝና ጠልፎ እንዳይጠልሽ የሚል ነው አብዛኛው ርዕሰው ብዙ ሰው ሼር አርጎትም ያየውት ማለት ነው ግን በዚህ ሰዓት ሳይሆን ለከዚያ አገግሜ ትንሽ ነቅቼ ያው ትንሽ ያው ከጤናህ ነበር የሚያሳስበው ከዛ ትንሽ ሳጋግም ያው ስልኬን ያለ ስልክ እንዴት ይኖራል ስታበሪ እንዴ ሳረክ ዋት ሜላት በምን ማለት አንደኛው ባለባበስሽ ነው አንደኛው ባለባበሴ ነበር አንደኛው ባዘፋ መድረክ አያያዝሽ ነው እባክሽ ሜሊ የምታምሪ እኮ ዲስቶኝ ነው ግልጥልጥ ሲል ኢትዮጵያዊ ጨዋነትን አያሳይም ቢል አስተያየቶች ነበሩ እንደሱ ማስተያየቶች ነበሩ እኔ ደግሞ ያው የሆነ ሲንግልም ነበረ ከዚህኛው ዘፈኔ በፊት እንደምታቀኝ እኔ ቶሎ ነው በተቻለኝ አቅም እረፍት የለኝም አሁን አንድ ዘፈን ሪሊዝ አረኩኝ ወደ ቀጣይ ነው መሄደው አለቀ ወደ ኔክስት ነው ምለውና እረፍት አይስተኝም ቶሎ የኔን ስራዎች ህዝብ ጋር ማድረስ ፈልጋለሁ የኔ አሁን ውጪ ብታይ ናይጄሪያ ዘፋኞችን ብታይ አፍሪካ ላይ ያሉ ማለት ነው ካየ
በሳምንቱ ላይ መስለኛን ቶሎ ነው ለአድናቂዎቻቸው ቶሎ ነው ዘፈን የሚያደርሱት ሌላው በትል ወደኛ ሀገር ስትመለስ አስቴር አወቀ በዚህ ይሄው ለአልበም መቼ ሰርታው ነው ላላ አንዳንዴ እንዴት እንደዚህ እንዴት ይሄው ለዘፈን ሰው ሊኖረው ይችላል አልበም ደረጃና እኔ በተቻለኝ አቅም መስሪያ ጊዜ ነው እና መስራት አለብኝ ብዬ የማምን ሰው ነኝ እና ለዛም ከዚህ በፊት በነበረው ሲንግል ነበር እሱን አንተርሶ ነው ኢቭን ፎቶ የድሮ ፎቶ ነው እንደገና መልሶ ከዛ ዘፈን ጋር አገናኝቶና ሌላው ደግሞ መሰሰፊ እኔ ዘፈን ስሰራ እርሜ የሚፈቅድልኝ ነገር ነው ምሰራው በሙዚቃም በልብስም በዳንስም እና መሞከር ፈልጋለሁ የሆነ አዲስ ነገር በሞከር ብዬ ነው ሁሌ እኔ ለአድናቂዎች አዲስ ነገር ሞከሬ ላሳያቸው ብዬ ነው አሁን ያልሽኝ ያለው የሚሰጡት አስተያየቶች እንቅልፍ ነስተውኛል ለምን ይነሳኛል ለማን ብዬ ፍጹም ሲጀመር ምክንያቱም አንቺ ቆንጆ ድምጽ ነው ያለሽ በቃ ይበልጥ አክሽንሽ ወይ ደግሞ አለባበስሽን በአሳጠርሽው መጠን እኛ ድምጽሽ ላይ ሳይሆን ተክለሰውነትሽ ላይ ትኩረት እንድናደርግ ታረጊናለሽና ባክሽ አትረብሽኝ አይነት አስተያየት እኔ አሁን አንድ ጥያቄ ልጠይቅኝ አትሌቶች ሲሮጡ እኮ የሚለብሱት እንግዲህ ያው ስሙን አልጠራም ብቻ ያው ነው ማን ለብሰው ይላሉ ግን እኛ ማንንም ሰው ኖቲስ አያረጋም እዛ ነገር እና እኔም በዘፈን እየሮጥኩ ነው አይደለም ግን ምንድነው ያ ማለት ድል አድርገውኛውን ስለ ውጤቱ ምናምን ፎከስ አድርገን ሩጫቸውን ነው እንጂ ሌላ አቴንሽን ላይ እንትን አናረጋምና ግን አሸንፎ ወደ ሀገራቸው ሲመጡ ግን ያንን ልብስ ያደርጉት እኔ ዘፈን ነው ምዘፍነው አልዘመርኩም እንግዲህ በዛ እየዘፈንኩ ነው ይሄርኩበት ቦታ ወይ አንተ ጋር አይደለም እዚህ ሰው የሚያይበት ይሄ ፐብሊክ አይደለም የምሽት መዝናኛ ነው እኮ ቦታው ያለው ስለዚህ አሁን ስመጣ እንደዚህ ከስኩ ደርበብ ብዬ መጣውት አይ አትሌቶቹ ከሩጫ በኋላ ቁምጣውን ያረጉትምና እኔ ቁምጣዬን ማረገው ክለብ ውስጥ ነው ያለች ያለች ክለብ ውስጥ ያለው ነገር ደግሞ እየተቀረጸ ይወጣል አዎ እንጂ እኔ መንገር ላይ ወይ ይሄን እንደዛ አይነት አለባበስ መንገር ላይ ለብሶ ያየኝ ሰው የለም አያዩኝም ግን አስተያየቱን በቀናት ያዋለሽ እኔ ምን መሰለ እኔ አሁን ሜቢ የዛሬ 40 አመት ይሄን አለባበስ መቼም ላላረገው ይችላልሁ ለምን እርሜ ማይፈቅድም በዛ ሰዓት የምሆነበትም ያለሁበትም ሁኔታ ሊፈቅድ አይችልም አሁን ግን እንዴት ተውኝ ለሆነ እስኪ አጅባት እስኪ ተውኝ የሰው ልጅ አሁን መቼም አንቺም ራስሽ ትወልጃለሽ ነገ ደግሞ ከልጆችሽ ጋር ሆነሽ ዛሬ የሰራሽውን ነገር ታይዋለሽ እና ራስሽን መጠየቅ ያለብሽ ዛሬ ማደርገውን ነገር ነገ ከልጆቼ ጋር አየዋለሁ ወይ በነገራችን ላይ እኔ በህይወቴ አንድ ነገር ሳደርግ ሁለቴ ሶስቴ ያሰበይበት ነው ኖርማል ነገር ነው ይሄ አለባበስ እኔ ብቻ አይደለሁም ይሄንን አለባበስ ማደርገው ወይ እናቴ በእድሜዋ ዘናጭ ነበርሽ ከማለት ውጪ ወር ደግሞ ፈታ ያለች የድሬ ልጅ ነች ከመባል ውጪ ምንም የሚያስብል ነገር ኤክስትራ ሰውን አልነካም ሃይማኖት አልነካ ሰውን ክፉ ነገር ካንደበቴ አይወጣም እና እኔ ላይ ያማረኝን ነገር ነው ማደርገው እንጂ እንደዛ ደረጃ ነኝ ወደፊት ልጆች ያርገው ወልጅ ያርገው እነሱን ወይ እንዴ በፍጹም ማፍርበት ነገር የለኝም አላደርግም አቦ የድሬ ልጅ ጭንቃ አይችልም ይሄ ልጅ እና ሌላው እኔ ከዚህም ብየዋለሁ እኔ ላይ ስለሚገንብኝ ነው በቃ ስለሚያምርብኝ ነው ዋናው ነገር ያምርብኛ ነው ወይ ነው በቃ ጫዋታ ያምርባታል እስኪ ተመልካዩ እኔ ምንሽ አሁን የመታመምሽ ምክንያት
ከመጣው አስተያየት ጋር አይገናኝም አጋጣሚው ነው የተገናኘው እንጂ በነገራችን ላይ እኔ ያው እዚች ምድር ላይ 3 አይነት ሰው ነው እኔ ያየሁት ምን አይነት እስኪ የቱ ጋር ነኝ እኔ እሺ የመጀመሪያ አንደኛው ሰው ያንተን እነግርሃለሁ እሺ የመጀመሪያው አንተን አይከተልህም ሊከተልህም ይችላል ግን ሁሉ ጊዜ ያንተን እርምጃ ይከታተላል ከዛ በኋላ ያንተን ውድቀት አንድ አሰፍስፎ አሁን ሜላት ወደቀች ሜላት በቃ ሉዝ አረጋች ምናምን የሚለውን እያንዳንዱ እርምጃዬን ማወቅ ይፈልጋሉ ግን ኢን አ ጉድ ዌይ አይደለም የኔን ውድቀት የሚፈልግ እሺ ሁለተኛው በጣም ያሳዝኑኛል የመጀመሪያው በጣም ፈራቸው በጣም ማለት ያስፈሩኛል ግን ሁለተኛዎቹ በጣም ያሳዝኑኛል ምን አነሳዎች እንተቀል አሁን አንድ ሰው የሆነ ተነስቶ የራሱን ኦፒኒየን እንትን አለ ጻፈ ልበለ ምንም ነገር ሳያረጋግጡ ግራና ቀኝ ሳያዩ ምንድነው ይሄ ነገር እስቲ ላጣራ ብሎ ሳያጣራ ምን ሳይል ከዛ ዝም ብሎ ያገኘውን ነገር ሼር ያደርጋል ምንም የራሱ ሙካርለም ሰው ያወራውን ሳያረጋግጥ ዝም ብሎ ይለጥፋል ባገኘው ወይ ብቻ አላቅም ብቻ ያሳዝኑኛል እነዚህ ሰዎች ወደ ራሳቸው ሶስተኛው ደግሞ በጣም ማለት ሁሉ ጊዜ አውቂያቸውም ሳላውቃቸውም ተከታዮች ሆኖ ሜላት እንዲህ ብታረጊ ስሳሳትም ሜላት ይሄን ብታስተካኪ ለኔ ከማሰብ ለኔ እነዚህ ሰዎች ማስከፋት በጣም ይከብደኛል እንቅልፍ የሚነሳኛል እነዚህ ሰዎች ያዘኑብኝ ቀን ለኔ በጣም ትልቅ እንቅልፍ ማጣበት ቀን ነው እና እነዚህ ሰዎች ሲመክሩኝ ሰማለሁ ተይ ሜላት ይሄን ብታረጊ ይሄን ብትጨምሪ ጎበዝ በርቺ ጠንክሪ ኮርተን ብሻል ኦር ደሞ ተይ እዚህ ቦታ ነገር ይሄ ነገር ቅር ብሎናል ይሄን ብታስተካኪ የሚሉ ደግሞ እንዴት መልካም የሆኑ ሰዎች ደግሞ አሉ እነሱን እርሚና ጤና ይስጠል ያብዛቸው መተለ ሶስተኛው እኔ የሚገርምህ ነገር እኔ ምን እንደታዘብኩኝ ልንገር አንድ ሰውን አለ ከልጅነቴ ጀምሮ የሚያቀኝ እና ስልኬ ያለው ቁጥሩ ያለኝ ኮሙኒኬት ምን እንደራረግ በሌሎች ጉዳዮች ነው ማለት ከዛ ይሄ ጉዳይ ሼር አርጎታል አየው ስላንቺ ያ እንዴ ደውሎኮ አንቺ ለምን እንደዚህ ምናምን እንደታላቁ እንደመቆጣት የሚችል አይነሳው ነው ሌሎች ጉዳዮች እንደዋወላል ግን እና በጣም አዘንኩ እንደዚህ አይነት ያሳዝነኛል በጣም ወዳጅ መስሎ ጠላት ያ እና ያው ሜቢ ቪው ለማግኘት ሊሆን ይችላል ኦር ደሞ ወድቄ ምቀር ደሞ የሆነ ምናምን መስሎ አይ ዶንት ኖ ብቻ ግራ ያጋባልና ሰፊ አንተ ከደጋ እኔም በጣም ሁሌ ሰፖርት የምታረገኝ የምትመክረኝ ውስጥ ነህ ለማንኛውም ሞራል ስጥልኝ እንጂ እንደ ለሰይፉ እኔ የምመደበው አንደኛና ሁለተኛዎቹ አለ አይደል ሶስተኛው አንደኛና ሁለተኛው በሶስተኛው ተከሽኖ ነው አይ እንደዋህጽ አንተ ሶስተኛው ነህ የመጀመሪያዎቹ ሲጀመር ምንም ባይለፉ ማለት እኔ መስማይ ጥጥ ነው እድሬ ልጅ በፍጹም በቃ ምንም ይቅርታ ራስሽን የምታዳምጪው እኔ ራሴን ማዳምጠው ባልሽን ታከብሪያለሽ ሰዎች እንዲቀየሙ አታደርጊም ማስደሰት ባለብሽ ሰዓት ታስደስቻለሽ ከዛ ውጪ ግን አንቺ ሊሰብርሽ በሚመጡ አስተያየቶች ብዙም በፍጹም ሲቀጥል እኔ ያው እንደምታቀኝ ሰው ጣልፎ የሚጥለኝ አይነት ዝና አይደለም ድንገት ነው ያው ታይነቼ ስነሳ ፌበሶኛ አይደለም ራሴን አገኘሁት ታሽተሻል ከልጅነቴ ጀምሮ ቤተሰብ ለአመት ባል ሶሻል ሚዲያ በሌለበት ሰዓት እየዘፈንኩኝ አንዳንድ ብር በዘፈን የሸለሙኝ ወንድሞቼ ያደኩኝ ነኝ ቤተሰብ ሲሰባሰብ ሃይ ስኩል ገና መጀመሪያው ላይ ምናምን እየዘፈንኩኝ 10 ብር የተሸለምኩኝ ነኝ ከሙዚቃ አስተማሪ እና ብሎም ደግሞ ከእግዚአብሔር ተሰጦ ደግሞ በላይ ደግሞ ዕውቀት ባገኝ በያሬድ ሙዚቃ ትምህርት ቤት ተምሬ የተመረኩኝ ተማሪ የሙዚቃ ባለሙያ ነኝ እና ከዛም ሲቀጥል ብዙ ለፍቼ ብዙ ውጣ ውረድን ወርጄ ነው እዚህ የደረስኩት ወገኖቼ እና
ባቋራጭ የመጣ ነው የሚደናቀፈው የሚሰበረው እና ሜላትና ገብስ ቆሎ በደንብ ታሽቷል ስለዚህ አየ ስትዘፍን ስትሰራ የሚጣፍጠው አለ ምክንያት አይደለም የመጣችበት መንገድ ነው ውብ ሆኖ እንዳማረበት ለረጅም ጊዜ የሚቆይ ብዙዎች የመሰከሩለት በመላው አሜሪካ ተደራሽነት ያለው ከ8 ዓመት በላይ በልዩነት የተመረጡ ከፍተኛ ጥራት ያላቸውን ሂዩማን ሄር በማቅረብ የሚታወቀው GT Hair Wigs አሁንም አይተው የማያልፏቸው በብዙሃን ዘንድ ተመራጭ የሆኑ ሂዩማን ሄር በፈለጉት ከለርና ሳይዝ አቅርበውልዎታል እንዲሁም በባለሙያዎቻችን በእጅ ጥንቅቅ ተደርገው በተሰሩ የኮፍያ ዊጎች እምር ብለው ለመታየት በድረገጻችን ላይ ይምረጡ ይዘዙ ካሉበት እናደርሳለን GT Hair Wigs በነገራችን ላይ ምን አለ መሰለሽ ሁሉም ሰው እንዲወድሽ እንዳትጠብቂ አስተያየቶችን በበጎመት እኔ አሁን ለምሳሌ አስተያየቶች ጥሩ አስተያየቶች አሉ መጥፎ ደግሞ በዚህ ይገባል በዚህ ይወጣል በትክክል ስለዚህ ምንድነው ራስሽን ማለት ያለብሽ ቅድም እንዳልኩሽ ነው በቃ ሜላት ማናት አይደለ ምትሰሩይ ስራ ምን ያህል አሪፍ ነው እኔ እንደውም በቃኝ የሚል ነጠላ ዜማ ስትለቂ እቺ ልጅ ተማራ በቃኝ አለች ወይ ነበር በቃኝ ምንድነው በቃኝ ያው አዲሱ ሲንግል ነው እሺ የሚገርም ነገር ትንሽ ከዚህ በፊት በሲንግል ደረጃ ከማውጣቸው ዘፈኖች ለየት ያሉ ነው ያው ከዳንሱ ባሻገር እስቲ ደግሞ ትንሽ እረፍት ላርግ ብዬ ስሎ በዘነስኩኝ እና ደግሞ ረግጥ ማለት አሁን ደግሞ እስቲ ስሎ ነገር ደግሞ ለአድማጬ ስሎ ደግሞ በጣም ለሚወደው አድማጮቼ ደግሞ እስቲ ለነሱ ደግሞ ይሄንን ዘፈን ሰርቼ ባበረከትላቸው ብዬ ነው የሰራሁትኝ በቃኝ ይላል ግን ሙዚቃ ወይ ደግሞ ሌላ ነገር አይደለም ያው ሙዚቃው ላይ ታሪኩ ምናምን በደንብ ስለምን እንደሆነ ያው ያብራራ ግጥምና ዜማ ማን ነው ግጥምና ዜማ ግጥም ወንደሰን ይሁብ ዜማ ቢና አምር ቅንብር ደግሞ ያው ሄኖክ ንጋቱ በቃ የሚገርም ጥምረት ነው በእናታ በጣም ደስ የሚገርም ነገር በጣም የሚገርም ነገር ወንደሰን ይሁብና ቢና አምር I think ለመጀመሪያ ስራቸው ነው የተገናኙት ከዚህ በፊት አብረው በጋራ ሆነው የሰሩት ስራ ያለ አይመስለኝም የመጀመሪያው ሜቢ ወጥቶ ሊሆን ይችላል ግን የመጀመሪያ ስራ ይሄ አሁን የኔ በቃኝ የሚለው ዘፈን ነው አብረው ግጥምና ዜማ አንድ ላይ የሰሩትና በዚህ አጋጣሚ ደግሞ ቀጣይ አልበሜ በጣም አልቋል ማለት ይቻላል ልልቀቀው እንዲያሁን ልልቀቀው አይ በቃኝ ያለችው በተከታታይ ነጠላ ዜማ ስለሰጠች ነጠላ ዜማው በቃኝ አልበሙ እየመጣ ነው ለማለት ነው ሀሳቤን ልቀይር ይችላል ግን እሺ ይሁንልኝ ላሁኑ ይሁንልኝ ችግር የለውም ምክንያቱም ሚውዚክ ቪዲዮ ሲቀረጽ ነው በቃኝ የማየው ጫካ ውስጥ ሁሉ ታይተሻል ምን ጫካ ያልገባውበት አለ እንዴ ይሄን ቪዲዮ ለመስራት የት ነው ይሄ ሸጎሌ ነው ጫካ ውስጥ ጫካ ውስጥ በጣም ከፍታ ላይ ነው ያለነው ከተማው በጣም ነው የሚታየው ካየው እና እዚህ ድረስ ወተን ነው እንግዲህኛ ለአድማጮቻችን ቪዲዮ ስንሰራ ለፍተን እንደዚህ ላይናቸው ክብር እንተጋለን የቆንጆ ቪው ለማሳየት እነሱ ሳይወጡት እኛ እየወጣን ቀርጸን እናሳየናል በጣም ምንም ወደ በቃ ነፃ የድሬዳዋ ልጅ በቃ ምንም ግን ሜሊ አንቺ ያው ነፃ ነሽ ግልጽ ነሽ እኔም ነፃ ነኝ ግልጽ ነኝ ነፃ ነኝ ያልኩት በሌላ አይደለም ግን ከጀርባሽ ሁሉ ጊዜ ሄኖክ አሁንም ያንቺን ስራ ለማጀብ እዚህ ተገኝቷልና በቃ በብዙ ነገር አብሮ ይተጋል በትክክል ከጀርባሽ ሁሉ ያለ ሄኒ በጣም ሄኒ ለሜሊ በዚህ ደረጃ የሚተጋው ምን ስለሆነ ነው እሱ ያው ፕሮዲዩሰሬ ነው በጣም ወደው ጓደኛዬ ነው ምን ብዬ ልንገር ከትምህርት ቤት ጀምሮ አብረን የተማርነው ያሬድ ሙዚቃ ትምህርት ቤት ተወቃችን ከዛ ጀምሮ ነውና ያው እንግዲህ አንድም ቶሎ ዘፈን መሰራበት ምክንያት ሄኒ ከጀርባዬ ስላለ በጣም በብዙ ነገር ሰፖርት ያደርገኛል ሙዚቃውን ዳይሬክት ያደርጋል ዘርፈ ብዙ ሙያተኛ ነው ያቀናብራል ዜማ ይሰራል ግጥም ይጽፋል ከባድ ጊታሪስት ነው የሚገርም ጊታሪስት ነው
ሞያ አሁን እዚህ ጋር ጥያቄው እዚህ ጋር ይምጣ ሞያ ከጸባይ ጋር ነው ሁሉ ዲሲፕሊን ያለው ግን ጥያቄው እዚህ ጋር ጥያቄው የጂጂ ዘፈን ላይ በእጁ ሲነካካኝ ድምጽ አወጣው እኔም እንደ ጊታር የሚላሽ እንዴት አረላል ዘፈን ነው እንዴ ግድ እንደ ድምጽማ ያው ስቱዲዮ ስንሰራ ኦፍ ኮርስ እሱ ጊታር ሲጫወት እኔ በመስፈን ድምጽ አወጣለሁ የክንዴ ድብደባ ምንድነው የሚያውቀው ነገር አለ እንዴ ስሚ ድብድብ ያረጋል ምንድነው ያለ ምንድነው ጉዱ ይሄ ደስ ይላል በጣም ይሄ ደስ ይላል ምልሽ ካንዲት ጥሩ ዘፈን ከምትሰራ ሴት ጀርባ እንዲህ አይነት ፕሮዲዩሰር ሲኖር አሪፍ ደረጃውን የጠበቀ ስራ አድማጭም ያገኛል ስለዚህ ሄኒን በአደባባይ አመስግነሽው ስለማታቂ በጣም ያመስግኝ ሁሉ ጊዜ ላመሰግነው ፈልጋለሁ ሁሉ ጊዜ ማለት ከኔ በላይ ነው የሚጨነቀው ለምሰራቸው ስራዎች ከኔ በላይ ነው ጊዜውን የሚያጠፋው በጣም የሚጨነቀው እና እኔ እንደውም ምንድነው ተሳትፎ አለኝ ሁላ እስካልል ድረስ ነው በጣም ሰፖርት የሚያደርገኝና በዚህ አጋጣሚ በጣም ላመሰግነው ፈልጋለሁ ሄኖክ ደለቃ ሜላት ያለ ሄኒ ከንቱ ነሽ ሊባል ይችላል ሲሉ ከንቱ ምን አመጣው ይሄን የመሰለ አሪፍ ስራ መስራት ትችላለች አላቅም ሞክሬ አላቅም ከዚህ በፊት ያው እንዳልኩ ከትምህርት ቤት ጀምሮ ነው አብረን እየሰራን ያለነው እስካሁን ድረስ የመጣ ነውና ያንን አላቆም ሌላ ስቱዲዮም ሄጄ እንትን የማለቱን አጋጣሚ ሞክሬ አላቅም ስለዚህ በመንገድሽ ላይ ሁሉ ሄኖክ አለ አሁንም ከአዲስ ስራዋን ለማጀብ ሄኖክ አጠገባችን ያለ ሄኒ ትችላል ያው በመቀጠል ደግሞ አሁን ቀጣይ ለሚመጣው አልበሜ ደግሞ ወንደሰን ይሁብ በጣም በብዙ ነገር ሰፖርት ያደረገን በጣም ብዙ ስራዎች ቆንጆ ስራዎችን ከዚህ በኋላም አብረን እየሰራን ያለ ነው እና ይሄ ዘፈን አሁን የወጣውን ዘፈን የሚገርምህ ነገር ከዜሮ በፊት የነበረ ዘፈን ነው አዲስ የሰራ ነው አይደለም ግን አጋጣሚ መጥቶ ዜማውን በሰማው ሰዓት ወንዴ እንዴ አለ በጣም ይሄ ዜማ ይገርማል ብሎ እሱ ነው ጽፎት ልክ ስሰማው አልገባኝም ነበር መጀመሪያ እኔ አልገባኝም ዜማው ይሄ የሱን ያህል አልተረዳውትም ነበር ነገር ግን እሱ ግጥም ጽፎበት ነፍስ ዘርቶበት ልክ ከዛ ቅንብሩም አልቆ ልክ ግን ስሰማው በጣም ነው የተገረምኩት እንደዚህ የሚያምር ዘፈን ነው እንዴ ብዬና በዚያ አጋጣሚ ወንዴንም ማመስገን ፈልጋለሁኝ ቢኒያምርን ማመስገን በጣም ፈልጋለሁ ሁሉንም ማመስገናለች እንዴ በጣም ያው ሜሊ አዲስ ስራዋን ከማቅረቧ በፊት ስለተገናኘን ብዙ ጊዜ ስምሽ ሚዲያ ላይ ወይም ደግሞ ሶሻል ሚዲያ ላይ አለ አንቺም አለሽ እስከባሪስ ስላንቺ ከተባለ በጣም ይገረመሽ ማለት በጥሩም በመጥፎም ቀደም እንዳልሽው ትነሻለሽ እና ግን ከተነሱት መሃል ለየት ያለው ላንቺ የትኛው ነው ያው እኔ በመጥፎ ምንም ሲጀመር መስመይ ጥጥ ነው አልሰማቸው በመጥፎ የተነሳውን ግን በጥሩ ጎን ያለውን አብዛኛው ሰው የሚገርመኝ በቃ በድምጽ ዙሪያ ነው እና ስታወሪው ደስ ያለሽ አውሪ ዝም ብለሽ አውሪ በቃሽ ታውራ በእናታችን አውሪ ስታወሪ አይደለም ዘፈን ታወሪ ራስ ቅላጼሽ ይገርማል ብለው አስተያየት ይሰጡኛል ሚኔሶታ በቤዛ የውበት ጋለሪ ተዋበች መዋብን አስበው ቤዛ ጋለሪ መተው ስለ ውበት የሚያጡት አንድም የለም ለፀጉር ውበት ለሰርግ ለዝግጅት የሜካፕ ስራ ሞሮኮ ባዝ ማሳጅ
እንዲሁም የወይባ ጢስ ልዩና ባህሉን በጠበቀ መልኩ ተዘጋጅቶላችኋል። ብቅ ካሉ ወደ ቤዛ ጋለሪ ውበቱ ይሆናል አነጋጋሪ። አስቀድመው ቀጠሮ ለመያዝ ይደውሉልን፣ በአድራሻችን ይጎብኙ። ባለፈው አንድ ስሙ ያልተጠቀሰ ሙዚቀኛ አዋቂ ቤት ሄደች ባንቺ ጉዳይ የተባለው ምንድነው? እስኪ እንደዛ እስቲ አንድ ምንድነው? ትልቅ ሚዲያ ሳይቀሩ ዘገበውታል። አው እኔም የሚገርም ነገር ከህዝብ እኩል ነው ይሄንን እንትን ያየሁት የሰማሁትና እኔ ያው ቅድም እንዳልኩ አይነት ሰዎች አሉ። እኔ በርግጥ በስራና ሰው ልጅ ሲሰራ የኛ ሙያ ምትሸውደው ነገር አይደለም። እኔ ሰይፍዬ ዘፈኔ ካላማረ እንደው ብልክል እንኳን ብጋብዝ ጥሩ ነው እንደው ብለህ ማክሲመም ሞራሌ ላለመንካት ጥሩ ነው ብለህ ከዛ በቃ አታዳምጠው በግዳል አዳምጥህም። ማያምር ከሆነ ዘፈኔ ጥሩ ዘፈን ደግሞ ከሆነ ለምን መልኩን ሳታቀው ማንነቱን ሳታቀው ይሄ ዘፈን ደስ ሲል በህ ነው የምትሰማው። ለዘፈን ስሜት ነው። ብዙ አሁን እንደዚህ ኮምፒቲሽን አለው በርግጥ የኛ ሙያ። እኔ በእንደዚህ አይነት ነገር የለምም አለም ለማለት እኔ አላቅም፣ ግራ ነው የሚገባኝ። የለምም አልልም። እኔ ፈጣሪ ነው የሚጠብቀኝ በነገራችን ላይ ከዚህ በላይ ትልቅ የሚጠብቀኝ ፈጣሪ ስላለ ስለእንደዚህ አይነት ነገር አያስጨንቀኝም። ግን የለምም ማለት አይደለም። ሰው በእኔ ሙያም ያሉ ሲወራ ከዚህ በፊት ሰማለሁኝ ብዙ ነገሮች ምናምን፣ ግን እንደዚህ እኔ ላይ እንደዚህ ደግሞ ሰማለሁ ብዬ አላስብም። ሲቀጥል እኔ ያው እንዳልኩክ ከህዝብ እኩል ነው የሰማሁትና እውነትም ምንድነው እንትን ለማለት ገብቶሃል አይደለ? እንደዚህ አይነት ትልቅ አድማጭ ያለበት ፔጅ ላይ ይሄ ነገር ሲጻፍም እንዴ ብለህ የሆነ የማሰብም እንትን ሊመጣብኝ ይችላል እና ሳስበው ያው ግራኔ ገባኝ እውነት ለመናገር። በዚህ ዘመን ውስጥ አለ ወይ ማለት የሰው ልጅ በልፋቱ ሰርቶ ነው የሚታወቀውም የሚያሸንፈውም። ከሰነፈ አይበላም፣ የሰራ ሰው ይበላል። ይሄ ግልጽ ነው። ምክንያቱም ትልቅ ሚዲያዎች ሁሉ ሳይቀሩ የሷን ስኬት ማግኘታችም ዘመቻ ካይጅባት ተብላ ነበር ነው የሰማውትና ይሄ ዱሮ በቃ በድሮ ድርሰት ላይ የምናየው አይነት የሚመስል አሁን ያለንበትን ዘመን የማይመጥን አስተያየት በትልልቅ ነገሮች ላይ ሼር ሲደረጉ ስታይ እንዴ አንደኛ ለሰውስ ምንድነው የሚያስተላልፈው? ሁለተኛ እንዲህ አይነት ነገሮችስ ከየት ሊመጡ ይችላሉ? ወይስ የፈጠራ ታሪክ ነው? እኔ ያው እንዳልኩ እኔም ንቀህም እንዳትተው ሰው ያው እንዴት ቢልንገር በሁሉም ነገር ላይ ኮምፒቲሽን አለ። ግን እንዳልኩክ በእኛ ሙያ ይሄ ነገር አይሰራም። በእኛ ሙያ ላይ ይሄ አይሰራም። ለምን ሰርተህ ህዝብ ነው የሚፈርድ፣ ካልሰራህ የለም። እና እኔ ዘፈኝ ቆንጆ ዘፈን ወንድሜ ያዳምጠኝ እኔ ጥሩ ነገር ካልሰራው ማንም ህዝብ ሊቀበለኝ አይችልም። ያም ሰው እንደዛ ነውና እዚህ ነገር ውስጥ ደረጃ እንደዚህ የሚያደርስ ሙያም የለንም ሲጀመር። እና ስራችን ህዝብ የሚፈርደው ስራ ነው ያለው። እንደው የፈጠራ ታሪክ ይሁን እኔ አላቅም። ትልቅና ብዙ አድማጭ ያለው ትልቅ የሆነ ፔጅ ነው። እንደዛም ብሎ ለመድፈር እኔ አቅሙ የለኝም። ግን ስታዩና ጉዳዩን ስትሰሚው ምን ተሰማሽ? ግራ ገባኝ። በህይወት ያስቤው ማላቀው ነገር ነውና ግራ ገባኝ። በቃ ማለት እንዲም አለ እንዴ ያልኩኝ። ከባድ ነው። እኔ የድሬ ልጅ ነኝ። ያው ችግርም ካለ ሰውንም እኛ ሰው አንጠላም። በርግጥ ተናግረን ችግርን ወደ መዋደድ ነው የምንቀይረው። ግን እንደው ቢኖርም እንኳን ነው የምልህ ሰው ቢያስቀይመኝ እንኳን እናገረዋለሁ። ያንን ሰው ተናገሬ ይፈታል እንጂ እንደዛ አስተዳደግ ስለሌለኝ ይሄንን ስሰማ በጣም ያስደነገጠኝ ስለማላቀው ይሄን ትሬንድ አላቀውም። ስለዚህ ለወጣቱ ይሄ በጣም ያለፈበት ቢመስል አስተሳሰብ ሰዎች
አሁን ፊት ለፊት በቃ የሰራ ሰው የተሻለ ያገኛል ያልሰራ ሰው ግን የሰራውን ሰው ህይወት ስለተመኘ እንደማያገኝ አያገኝም ያንቺን እንጀራ ይሻግተዋል እንጂ የፈለገ ብመኘው ያልበለው አይበለው አትበለው ስለዚህ ማድረግ ያለብኝ የኔን እንጀራ እንዲሰጠኝ መትጋት ነው በትክክል እና ምክርሽ እሱ ይመስለኛል እኔ ምክሬ ይሄ ነው እና ያው እኔ ሲጀመር ውድድርም ምንም እንደዚህ አይነት አመለካከት ሰው ከራሴ ጋር ባይሆንም ራሱ ያው ሁሉ ነገር ኮምፒቲሽን አለው አይደል ሩጫ ሰው ለመሮጥ ሲገባ አንደኛ ወጣለው ነው እንጂ ሁለተኛ ወይ ሶስተኛ እኔ ለራሴ አንደኛ ነኝ ለራሴ በጣም አንደኛ ነኝ ሌላም ሰው ለራሱ አንደኛ መሆን አለበት ሰው ልጅ ለአንደኝነት ነው የሚሮጥ አይደል ለራሴ አንደኛ ነኝ እኔ ሰው እስኪ መሰክርልኝም አልጠብቅም አንደኛ ነኝ ብያምናለሁ አንደኛ ለመሆን ሰራለሁኝ ስለዚህ አጂሽ ቀናትም ቢሆን መንፈሳዊ እንጂ ስጋዊ ያልሆነ በትክክል እንዴ ቤሊ በጣም ከኔፍሬም ታምሩ ጋር በቅርቡ በሚሊኒየም አዳራሽ የሰራሽ ኮንሰርት ተወዶልሻል ወይ በጣም እያየው ነበር ቢዮንሴ ሻኪራ ቢዮንሴ ሪሃና ምንድነው ትንሽ አረዘመ አይ እንዲመች እንዳይጠልፈኝ ብዬ ሰው ምን አይነት አስተያየት ሰጠ አለመጠለፍሽ አይቼዋለሁ የሰው አስተያየት እንዴት ነበር እዛ ውስጥ የነበሩ በጣም ኢንጆይ አድርገው ተደስተው ኮንሰርቱ ላይ መጥተው የነበሩት በጣም ቆንጆ የሆነ ኦዲየንስ ጋር ኮሙኒኬት ያረኩኝ ነበር ስዘፈኔ የነበረውና በጣም ተዝናንተው ነው የሄዱት አጨብጭበው አድንቀው እኔም በጣም ደስ ብሎኝ የሰራውበት ስቴጅ ነው እዚህ ላይ ለምሳሌ የትኛውን ዘፈን የምትጫዋቸው እዚህ ጋር ባላገሩን ነው ደግሞ ዝግጁ ነሽ ለመብራት ያያበዱልሽ አዎ ይሁን እንደዚህ እንደምታየው የመጡት ሰዎች በጣም ቴንኪው ብለውኝ ነው የሄዱትና በቅርቡ እንግዲህ በአውሮፓ ካናዳ ኮንሰርቶች ይኖራታል ሜሊን ተቀበሏት ለማለት ነው ልትሄጂ ነው በጣም ዛሬ ማታ ራሱ አሁን ባህሬን አለሽ ዛሬ ማታ አሁን ከዚህ እንደጨረሰ ባህሬን ሂጂ ብራሪ አላልከኝ ብራሪያለሽ በጣም ደስ ይላል የማን ስራ ነው ብዙ ጊዜ የምትጫዋቸው ያቦነሽ በጣም ተወዶልኛል ላይቭ ተጫውቸው ነበር ከዚህ በፊት ዜሮ በጣም ዜሮንማ ተወኝ ሌላ ዘፈን ራሱ ያዘፈኑኝም ገና ብዙ ናቸው አንድ እኮ ለተመልካቾች እዚህ ስላሉ ሜሊ ሁሌ ስትመጪ እኮ እዚህ ኦኬ እንደዘፍንላቸው ነው እንዴ ታዲያስ ከካናዳው በፊት በነፍስ ስጋዬ እያለው ባለም ላይ ፈጣሪ አደራውን ሞትክን ባይኔ እንዳላይ የሚያሳዝን ገላ የሚያምር ጥርስህን ትቢያ ከሚበላው የፍቅር አይንህን እኔ ልቅደምና ልቅመስልህ አፈር ማየት አልፈልግም ሞተ ስትቀበር በነፍስ ስጋዬ እያለው ባለም ላይ ፈጣሪ አደራውን ሞተ ባይኔ እንዳላይ ዋው በጣም ብዙዬ ስታይል ኩኩሻ ደርበብብ እንደምሽ ሊያስገቡሽ የተዘጋጁ ይመስላሉ በነገራችን ላይ የአሜሪካኑ ሽልማት ላይ ኩኩ ሰብስቤ ለጋሽ ማህሙድ እዛው ላይቭ ነው ያቀረበችለትና በጣም በቃ
ለየት ያለ ስሜት ይሰጣል በጣም በዚህ አጋጣሚ ሰይፌ እንኳን ደስ አለ በጣም ነው ደስ ያለኝ በጣም ይገባሃል በጣም እኔ አላመንኩበትም ማለት አረስ ያንሳል በሚለው ያንሳል ማለት ነው ያንሳል እኔ ከደስ የምትለኝ በቃ ሜሊ ግልጽነትሽ ልዩ ነው ተጫዋች ነሽ ይመስለኛል አስተዳደግሽም ነፃ ሆነሽ ነው በትክክል አይደለ ሰዎች እንደዛ እንዲረዱሽ ፈልጋለሁ ቴንክ ዩ በጣም ከወደ ምስራቅ ስንመጣ አቦ ጣጣ የለንም አይደል እኛ ጭንቃን ነው መሳቅ መጫወት ነው የምችለው በነገራችን ላይ ኢቭን እኔ አሁን እንደዚህ እኔ ትወና ላይ ማልቀስ የምችል አይመስለኝም እና ለዛም ፊልም ማፈሪው ለዛ ነው መስራት የምችለው መሳቅና እርግጠኛ ነኝ አሁን አልቅሽ ብትባል እሺ እንዲህ ብለሽ ነው እንደዚህ ይመስለኛል አንቺ ብዙ ጊዜ ሞክሬ ያውቃለሁ ግን አልችልም ማልቀስ ተጨንቀሽ ታውቂያለሽ አዎ ያው ማለት እኔ አልጨነቅ አስባለሁ እንጂ አልጨነቅ ነገሮችን እስኪያስጨንቀኝ ድረስ አልጠብቅም በጊዜ አስባለሁ አስቤ ማሰብ ደግሞ ከጭንቀት እንትን ይለያልና አሁን ለምሳሌ ድሬሊ ጭንቅ የለውም የሚሰማውን ነገር እዛው ነው የሚናገረው ይባላል እንደዛ አይነት ሰው ነሽ አንቺ እንትን ነው አንዳንዴ ለሰው ሞራል ተነቀቃለሁ ይሄ ያገኘውትን ሁላ ብድጋር ግዘርግፍ አድርጌ አልናገርም በርግጥ ያው እድሜያችንም ትልቅ ሰዎች ነሽ ግን ያ ማለት ይሄ በግልጽ መነጋገር ያለብህ ነገሮች ግን በመያዝህ ጉዳት የሚያተርፉ ጉዳዮችን ግን ዝም አልልም ወይ ደግሞ በጥሩ መንገድ ያንን ሰው መናገር ካለብኝ እናገራለሁ ሰይፉ በኢቢኤስ ላይ እንግዲህ ሁሌም ነጠላ ዜማ ስታወጪ ትመጪያለሽ ቤት ልከራይ ነው እዚያ አጠገብ የኔ በቃ ከመወዳቸው ከማደንቃቸው ወጣት እንግዲህ የኢትዮጵያ ሙዚቃ ወደፊት ይቆጣጠሩታል ከመላቸው ድምጻያን መካከል አንዱ አንቺ ነሽ ስለዚህ ምን ነው እንግዲህ ነጠላ ዜማ ባወጣሽ ቁጥር ምንም ችግር የለም አንቺም አድናቂዎች ስለምትጠነቀቂ ሄኒም ከጀርባ ስላለ ቀኝት ባንድም አለ ለሰይፉ በኢቢኤስ ተመልካች በነገራችን ላይ በቃኝ ብላለች ሰይፉ በኢቢኤስ የዚህ የመዝናኛ ዝግጅት የዚህ ሳምንቱ እዚህ ላይ ያበቃል በሱ ልናበቃ ነው ብዬ ዝግጁ ነሽ በትክክል ዋው ለስንብት የምትዩ ነገር ካለ ዝግጁ ናችሁ እሺ ዝግጁ ሜላት ቀለመወርቅ እንግዲህ ከመልክቶች በኋላ በበቃኝ ስራዋ ከቅኝት ባንድ ጋር ታዝናናናለች በሰላም ሄደሽ እንድትመለሺ ከልብ እመኛለሁ ቴንክ ዩ ያው በባህሬን የሚገኙ አድናቂዎቼ ያው ዝግጁ ሆናችሁ ጠብቁኝ ዝግጅቴ ጨርሻለሁ ቃተኛ እንገናኝ ከመልክቶች በኋላ እንመለሳለን በያላችሁበት ጥሩ ጊዜ ከሰይፉ በኢቢኤስ ጋር መልካም እድል ሜሊ ቴንክ ዩ